የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 2 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሐምሌ 2 ቀን 2382 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ነገር ግን የአባ ገዳዮቹ ገዳይ ብለው ቢፈርጁትም የአባን ሌባዎቹ ሌባ ብለው ቢፈርጁትም ግን የአባ የተሰዉ ጓዶች አሉት፣ የተሰዉ ወንድሞች አሉት። ዓላማቸው የጸና ከፎቅራ የራሳቸውን እየጣሉ እየወረወሩ ሚስጥር አናወጣም እያሉ ስንት መከራ የተቀበሉ ጀግኖች አሉት። የነዛን ሰማዕታት ደም መሸጥ አይፈልግም። በዛሬ ዝግጅታችን ከአገር ቤት ከአንድ አባት ጋር ያደረግነውን ቃለ ምልልስ እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። ቃለመልሳችንን የምናደርገው በአገር ቤት ከሚገኙ ከአንድ አባት ጋር ነው። እኚህ አባት እንግዲህ በፖለቲካው ዓለም፣ በሃይማኖቱ ዓለም፣ በዓለማዊውም ዓለም ያለውን ሁኔታ በሙሉ አበጥረው የሚያውቁ ስለሆኑ በተለያየ ደረጃ ባለው ሁኔታ በአገር ቤት ውስጥ ያለውን ትግሉንም ሁኔታውንም እየወደቀ ያለውን የኑሮውንም ሁኔታ በሙሉ አብጠርጥረው ያስረዱናል ብለን እናምናለን። እንግዲህ አባታችን እንኳን ደህና መጡ ወደ ፍኖተ ዴሞክራሲ ጋር ለምናደርገው ቃለ ምልልስ በጣም እናመሰግናለን። በቅድሚያ ልጠይቆት የምፈልገው እንግዲህ አሁን በቅርቡ ከተከናወኑት ነገሮች ልጀምርና በቅርቡ እንግዲህ በግንቦት ወር መጨረሻ አካባቢ ምርጫ ተካሂዷል ተብሎ ተነግሯል። እንደሌላ ጊዜው የአሁኖቹ ምርጫ ውጤቱንም ለመናገርም አልቸኮሉም። ልክ አሁንም ባለው ሁኔታ ላይ ስናየው ምርጫ የተካሄደም እንዲመስልም አይፈልጉም። ቀስ በቀስ እያሉ ግን የሚቀየሩትን ሁኔታዎች በራሳቸው በሚመስላቸው መልክ ህዝቡን እንዲያምን አድርገው ከምርጫ ውጪ እንዲያምን አድርገው የተወሰነ የተደበቀ ስራ የሚሰሩት ሁኔታ አለ። ይህን ህዝብ በአካባቢ ያለው ህዝብ በአገር ቤት ያለው ህዝብ እንዴት ነው የተረዳው ይላሉ? አመሰግናለሁ። ፍኖተ ዲሞክራሲ ይህንን ቃለመጠይቅ ልታደርጉልኝ ፈቃደኛ ስለሆናችሁ በኃያሉ በልዑል እግዚአብሔር ስም አመሰግናለሁ። ነገር ግን እኔ ለተጠየቅኩት እንድመልስ ከተፈለገ ምርጫ ነው አይደለም። ምርጫ ለአንድ ሀገር የሚያስፈልግ ቢሆንም ዲሞክራሲ የሰፈናት ሀገር ስትሆን ነው ምርጫው የሚያስፈልጋል። ዲሞክራሲ ላልሰፈነባት ሀገር ግን ምርጫ ሳይሆን ልቅጫ ነው የሚባለው። ዲሞክራሲ ላልሰፈነባት ላልተስፋፋባት የህዝቦች እኩልነት ለማይታይባት ሀገር ከሆነ ግን ምርጫ ሳይሆን ልቅጫ ነው የሚባለው። ምክንያቱም ማንኛው ነው ተመራጩ? አስመራጭስ ማንኛው ነው? የሞተ እየተነሳ ምክንያቱም ተመራጭ የሚሆንበት ጊዜ አለ። ከሞተ 12 ዓመት የሆነው ከሞተ 10 ዓመት የሆነው ምክንያቱም የምርጫ ተወዳዳሪ ሆኖ የሚቀርብበት ምርጫ ሳይሆን ልቅጫ ነው የሚባለው። ስለዚህ ይህንን ማለት ነው ለመላው ዓለምና ለመላው ለኢትዮጵያ ሕዝብ እንድታደርሱልን የዘንድሮ ምርጫ አይደለም የሚባለው ልቅጫ ነው። ስለዚህ
በኩሩና በሀገር ወዳዱ በኢትዮጵያ ሕዝብ ላይ ማላገጥ ነው እንጂ የተያዘው። ምክንያቱም መንግስት ማለት ሕዝብ ነው፣ ሕዝብ ማለት መንግስት ነው ከተባለ አንፈልግም ተብሏል። ግድ ፈልጉኝ ይባላል እንዴ? ግድ ፈልጉኝ ይባላል። ለትገዛና አትፈልግም ከተባለ ግድ ልግዛችሁ ረግጬ ልግዛችሁ ይባላል። ይሄ እኮ ኪትረናዊ ባህሪ ማለት ነው። ምናዊ ባህሪ ማለት ነው? ኪትረናዊ ባህሪ ማለት ነው። ኪትረንን በምዕራቡ ዓለም ነው የምናውቀው። አሁን ግን ኢትዮጵያዊው ሂትረን እዚሁ ሀገራችን ውስጥ የኢትዮጵያ ርዕሰ መዲና ላይ አዲስ አበባ ላይ ሂትረን አለ ዛሬም። ምክንያቱም ይሄ ሂትረን ዛሬም እየጨፈጨፈ ነው፣ ነገም ወደፊት እየጨፈጨፈ ነው እና ያለው ምርጫው ምርጫ ይባልም ልቅጣ ነው የሚባለው ነው። እንግዲህ ከዚህ ቀደም ብሎ የነበረውም አገዛዝ የጡት አባታቸው የሆነው የወያኔ አገዛዝ ነበረ። የወያኔ ደግሞ በትግሬነት ብቻ ላይ የሚያምንና በጎሳ ጠባብነት ዘልቆ ገብቶ ሌሎቹንም በጎሳ ካልከፋፈለ በስተቀር በስልጣን ላይ የሚቆይ ስላልመሰለው ያንን የሰራውን ሰርቶ አሁን ለተከታዮቹ ለኦሮሞማዎቹ አስረክቧል። ለኦሮሞማዎቹ ደግሞ መደመር የመሳሰለውን እያሉ የገቡበትና የተለያየ የሚሰሯቸው ሁኔታዎች አሉ። እዚህ ላይ በይበልጥ ልጠይቆት የሚፈልገው ሰሞኑንም በአሩሲ አካባቢ ያለውን በጎሳ መከፋፈል ሲያቀታቸው በሃይማኖት እርስ በርስ ለማጋጨት የጀመሩት ሁኔታ አለ። 13 የሚደርሱ ከዛ በላይም ስማቸው የተዘረዘረ ከዛ በኋላ ይወጣል በአሩሲ የተገደሉ የኦርቶዶክስ ሃይማኖት ተከታዮች። ያንን በሚመለከት ይሄው ኮሎኔሉ በፓርላማ በሚለው መሰብሰቢያ ውስጥ የሞቱት እንዲያውም ፖሊሶችና ሚሊሻዎች ናቸው ብሎ እንደገና ሊያጣጥል የሞቱትን ሰዎች አጽም መልሶ የሚሰድበትና የሚረግብበት ሁኔታ ላይ እየደረሰበት አለና የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትም ከላይ ያሉት የኦሮሞ ሲኖዶስ የምናምን ሲኖዶስ እየተባበለ እንዲከፈል የተደረገው ሁሉ በስልጣን ለመቆየትና ኢትዮጵያን አንድ አድርጎ ያቆያትን የኦርቶዶክስ ሃይማኖትን ለማጣጣልና ለማጥፋት የሚደረግ እንቅስቃሴ መሆኑ ነው። እርሱ አባታችን ደግሞ ይህንን በይበልጥ የሚረዱት ስለሆነ በሃይማኖቱ ላይ ያለውን ተጽዕኖ ለአድማጮች ቢያስረዱልኝ። ወያኔ መጀመሪያ አንቀጽ 39 አረቃ ስትመጣ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ለሀገሪቱ የማይመች ነው፣ ወደ ኋላ የጎተተ ነው፣ እሱን ማጥፋት አለብን ብላ መጀመሪያ እሱን ለማጥፋት ከሮማውያን ጋር አንድ ላይ ሆኖ የተወዳጀውን እኛ አቶ ገብረ መድኅን ነው የምንለው ራሱን አባት ቶሎት አድርጎ የሾመውን በአባት አድርጋ ሾመች። የዛ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህልውናዋ አደጋ ላይ ወደቀ። ምክንያቱም ታላላቅ የነበሩት ሊቃውንት መላከ ብርሃን አድማሱ ጀንበሬ እነ ሊቀ ሊቃውንት አለቃ እያሌው እና አለቃ ለማ ኃይሉ ሌሎችም ከዛ በፊትም የነበሩት እነ ጌታው አካለ ወልድ ሰርጠ ወልድ ብዙዎቹ ታላላቆቹ የኢትዮጵያ ሊቃውንት ምክንያቱም ይህችን ቤተክርስቲያን መስዋዕትነት ከፍለው ያቆዩዋትን ቤተክርስቲያን ለሮም አሳልፎ የሸጣት አባ ገብረ መድኅን ለሮም አሳልፎ የሸጣትና ለሮም አሳልፎ የሸጣት አንድ አካል ሁለት ባህሪ ለሚለው አሳልፎ የሸጣት አባ ገብረ መድኅን። ስለዚህ ከዚህም አልፎ ደግሞ ይሄ ሲኖዶስ ተጠሪነቱ ለመንፈስ ቅዱስ ሳይሆን ለእኔና ለኢህአዴግ ነው ያለ ሰው ለእኔና ለኢህአዴግ። ስለዚህ አሁንም ቤተ ክህነቱ ተጠሪነቱ ለመንፈስ ቅዱስ ሳይሆን ለተሾመው ሰው ትናንትና ለኢህአዴግ ነበረ ተጠሪነቱ፣ አሁን ደግሞ የኢህአዴግ ልጅ የኢህአዴግ የቁስል ለሆነው ለብልጽግና ነው ሲኖዶስ ተጠሪነቱ። ምክንያቱም ባለፈው ጊዜ ታስታውሱ እንደሆነ መንበረ ጴጥሮስ የተባለ እናቶ ሳዊሮስ መንበረ ጴጥሮስ የተባለ ባቋቋሙ ጊዜ ስልጣናቸው ሊነካ ስለሆነ እና አባናትያስ ምን አደረጉ? ጥቁር ልበሱ ብሎ ህዝቡን አስለበሱት ጥቁር። ከዛን በኋላ ስልጣናቸው ሲደላደል ግን የአሩሲ ምዕመናን ሲገደሉ አንድም የሞተ ሰው የለም ነው ያሉት። የተረጋገጠ እንኳን
የተረጋገጠ እንኳን ማለት ነው መግለጫ ህዝቡን እንኳን የሚያነቃቃ መግለጫ አልሰጡም። ስለዚህ ትናንትናም አብይ ብልጽግና ብሎ ሲነሳ የብልጽግና ህገ ደንብ ብሎ ሲያሳትም ምክንያቱም በመጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለብልጽግና ማተመችና መጥፋት አለባት በእናቶ ዳንኤል ክብረት ማለት ነው። እኔ ዲያቆን አይደለም። ምክንያቱም ሚስቱ አንድ ልጅ እንዳላት ነው ያገባት። ዲያቆን አይደለም። የትኛውም ጉባኤ ቤት ገብቶ የተማረበት ቦታ ስለሌለ መዋዕለ ጥበባትም አይደለም። መዋዕለ ጥበባት የሚባል ሰው እኮ ሰው የሚያስገድለን መሆን የለበት። መዋዕለ ጥበባት የሚባል ሰው የሚያስገድል መሆን የለበት። ምክንያቱም ግራ ቢዝህን ቢመቱ ቀኝ ፊትህን ስጥ ነው የሚለው። እሱ ግን ሰደቡን ብሎ የሚያሳስር እኮ ነው። ሰኪ ብሎ የሚያሳስር ሰው ነው። ስለዚህ በእነዚህ ጥርቅሞችና በእነዚህ ስብስቦች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብርና ልዕልናዋ ተደፍሯል። ማንነቷ ተደፍሯል። ዛሬ እኮ የኦሮሞ ጽላት ለብቻ ነው፣ የትግሬ ጽላት ለብቻ ነው፣ የአማራ ጽላት ለብቻ ነው። እንደዚህ አይነት እኮ መጥቷል። ጽላቶቹም ላይ እንኳን የሚጻፈው ስም እንዴት አድርገው ሆኗል። ስለዚህ እንዲህ አይነት ስለሆነ ሲኖዶሱ ቤተ ክህነት የሚለው ቀርቶ ሲል ቤተ ክህነት ነበር። አሁን ለይቶለት ቤተ ክህነቱ ነው። ስለዚህ በዚህ የተነሳ የአሩሲን ጭፍጨፋ ማለት ነው። የአሩሲን ጭፍጨፋ አቡነ ታዊሮስና ማለት ነው አቡነ በርገርም ይባላል አቡነ ሩፋኤል የምትሉት። ስለዚህ እነሱ ሁለቱ አቀነባብረው ነው የአሩሲን ጭፍጨፋ የተካሄደው። ስለዚህ የአሩሲን ጭፍጨፋ ቀጥታ ኦርቶዶክስን ማጥፋት ነው። ይሄ ደግሞ ኦርቶዶክስን ማጥፋት ስንል እኛ የምንፈራበት ጉዳይ የለውም። እናመድ እንጀበል አሉበት ውስጣሞች የጅማው እናመድ እንጀበል ሁሉ አሉበት። ምክንያቱም አልሸባብ ጋራ የሰለጠኑ መሐመዳዊ ጃሃድ ብለው የሚያውጁ መጥተው ነው እነዛን የጨፈጨፏት። ይህን የመንግስትም እጅ አለበት። 3 እጆች ናቸው። እኛ ባገኘነው መረጃ መሰረት 3 እጆች ናቸው። አንደኛው እጅ የመንግስት ነው፣ ሁለተኛው እጅ ደግሞ የውሃብያ ነው፣ ሶስተኛው እጅ የቤተ ክህነት። 3 እጆች ናቸው እነዚህ የጨፈጨፉ። ስለዚህ ሁሉንም ማለት ነው አሁንም የመሐመድ አብዱል ወሃብ አስተሳሰብ ያላቸው ውሃብያዎቹ ኃይል ሊባሉ ይገባቸዋል። የሃይማኖት እኩልነት እዛ ሀገር ከሰፈነ ገና በ7ኛው መቶ ክፍለ ዘመን የመሐመድን ተከታዮች እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ተቀብላ ነው ያስተናገደች አይደለም። ስለዚህ በእንግድነት የተቀበለች ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ያህል መከራ እንግዳ ሆነው የመጡ ሰዎች ይህን ያህል መከራ ማድረስ ነበረባቸው። ይህን ያህል ግፍ ማወጅ ነበረባቸው። ይህንን ማድረስ አልነበረባቸው። ስለዚህ አሁንም አገሪቱ መንግስት አልባ ስለሆነች አገሪቱ መንግስት የሌላት ሀገር ስለሆነች ኃይል ስለሌላት አሁንም ቢሆን ይህ መከራ እየቀጠለ ነው። ወደ ቤት እየገፋ ነው። ጅማም ላይ ይፈጸማል፣ ሐረርም ላይ ይፈጸማል። አሩሲ ላይ ብቻ አይደለም። እነሱ ኃይላችን እስከ ደቡብ ወሎ ቦረና ሳይንት ድረስ የሚያጠቃ ኃይል አለን። አንድ ውሃብያ 1000 ክርስቲያንን መግደል አለበት። ይህን ካላደረገ ጀነት አይገባም ብለው እኮ ነው እያስተላለፉ ያሉት። እኛ የመጀመሪያዎቹ ሙስሊሞች እያልን አይደለም። እና ሀጂ ኢብራሂም ኩፋ የመጅልሱ ዋና ፕሬዝዳንት ነው። ሀጂ ኢብራሂም ኩፋ ምን እየሰራ ነው? ሰው ሲሞት የሚደሰቱ ትውልዶች እኮ ናቸው ያሉት። ሰው ሲሞት የሚደሰቱ ሰው ሲሞት የሚደሰቱ ትውልዶች እኮ ናቸው ያሉት። ይሄ ከተነሳ ማለት ነው ይሄ ከተነሳ ሀጂ ሙፍቲ ዑመር እንድሪስን ማለትም የእስልምና ዋና ጉዳዮች የነበሩትን የፌዴራል መጅሊስ የነበሩትን እሳቸውን አውርደው ሀጂ ኢብራሂም ኩፋን የተኩት እኮ ማለት ነው። እኒኛው ሰው አይገደልም ስላሉ ነው። ሰው የሆነ ሰው ክቡር ነው አይገደልም ስላሉ፣ ይሄኛው ደግሞ ደንቆሮ ስለሆነ በግድያ ስለሚያምን ነው። ምክንያቱም የኢትዮጵያ መንበር የደንቆሮች
መሰብሰቢያ ነው እንጂ የሆነ የምሁራኖች መሰብሰቢያ አይደለም። የኢትዮጵያ መንበር ምክንያቱም የኢትዮጵያ መንበር እና አፄ ምኒልክ እነ እቴጌ ጣይቱ የመሰረቱት መንበር ከዛም አልፎ ደግሞ እነ በላይ ዘለቀ እነ አብዲስ አጋ እነ በላይ ዘለቀ እነ ገረሱ ሉሲ እነ ጃጋማ ወከሉ እነ አሞራው ውብነህ እነ አበበ አረጋይ ምክንያቱም ተዋግተው ከጣሊያን ነፃ ያወጡት ያ የተከበረ መንበር የደንቆሮች መሰብሰቢያ ሆነ። አሁን የደንቆሮች መሰብሰቢያ ሆነ። መንግስት የሌላት ሀገር ኮንፊውዝና የምትቀጥል መንግስት የሌላት ሀገር ማንነቷን ለነጮች አሳልፋ የምትሸጥ የተደረገች ሀገር ኢትዮጵያ ናት። አሁን እኮ ኢትዮጵያ ናት። ምክንያቱም ወጥቶ የማይገባበት ሀገር፣ ወጥቶ የማትገባበት ሀገር፣ ወጥቶ በሰላም የማትመለስበት ሀገር ለምን አየህ ብሎ ፌደራሉ ፖሊሱ የሚያስርብህ ሀገር ገና በጥርጣሬ አይቶ እዘት የሚያወርድብህ ሀገር ማለት ነው። ሳትጠየቅ 4 ወር 5 ወር በጨለማ ቤት የምታሰርበት ሀገር፣ ፎርስ ወፌራላ የምትገረፍበት ሀገር ኢትዮጵያ ሆናለች። እኛ ደርግን እንላለን እንጂ ከደርግ 77 እጥፍ የገፋ እኮ ይሆናል። ስለዚህ ከደርግ 77 እጥፍ የገፋ ይሆናል። ስለዚህ የአሩሲው ጭፍጨፋ አሁንም እየቀጠለ ነው ያለው። አሁንም እየቀጠለ ነው ያለው። ሶስቱ ተጣምረው ነው ይሄን ያደረጉት። ስለዚህ ሶስቱ ተጣምረው ያደረጉት ነገር ስለሆነ ይሄ የሚታወቅ ገሃዳዊ ሀቅ ነው። ኦርቶዶክስን አጥፍቶ ኢሉሚናቲን ለመመስረት ኤቲስት ለማድረግ ሃይማኖት የለሽ ለማድረግ እኮ ነው። ኤቲስት ለማድረግ ምክንያቱም ኤቲስት እርሜቻን ከመስቀል ጋር እኩል ይከበር ሲባል ይሄ ማለት ኤቲስትነት እኮ ማለት ነው። ይሄ ማለት እኮ ኤቲስትነት ማለት ነው። ስለዚህ እንደ አይነት ነገር ስለሆነ አሁንም ሶስቱ ናቸው ለዚህ ተጠያቂ የኢትዮጵያ ሕዝብም ሆነ የዓለም ሕዝብ መጠየቅ ካለበት ሶስቱን ነው። አንደኛ የብልግናውን መንግስት ነው። ሁለተኛ ኢትዮጵያ ውስጥ የተንሰራፉትን ዋሃብዮች ነው። ሶስተኛ ማለት ነው ከዋሃብዮቹ ጋራና ከብልግናው መንግስት ጋር ተጣምሮ የሚሰራው ይሄ ቤተ ክህነት ነው ተጠያቂነት። ስለዚህ ሶስቱ ናቸው ተጣምረው እየሰሩና ይችን ሀገር ወደማትመለስበት ሀገር ከሊጡ ወደ ማቱ ወደማትመለስበት ሀገር ስፓይናል ኮርዷ ተሰብሮ ዊልቸር ላይ ወደምትቀመጥበት ቦታ እየመሯት ያሉት ሶስቱ ግለሰቦች ናቸው ነው። ኦርቶዶክስ ሃይማኖትን ለመጣል የሚደረገው ጥረት ላይ በቤተ ክህነት በኩል በፓትሪያርኩ በኩል በሲኖዶስ በኩል ምንም ያንን ነገር ለመለወጥ የሚደረግ ሙከራ የለም። ያ ቀደም ብለው በደንብ የገለጹት ከመጀመሪያ ጀምሮ ከወያኔ ጀምሮ ይሄድ የነበረው ሁኔታ እንደሆነ የምንረዳበት ነው። እዚህ ላይ ይህ ሁሉ እየተደረገ ግን የኦርቶዶክስ ሃይማኖት ተከታዩን ስናየው በብዙ ቦታዎች ላይ እየጠነከረ የሚሄድበት ነው። ይህ ሁሉም የኦርቶዶክስ ሃይማኖት ተከታዮች ለሃይማኖታቸው ያላቸውን ጽናት በብዙ ቦታዎች ያየነው ነውና እስቲ ይሄ ሁሉ ተደርጎበት ይሄ ሁሉ ደባ እየተፈጸመበት የኦርቶዶክስ ሃይማኖት ተከታዩን ሁኔታና እምነቱን እስቲ ቢገልጹልን። አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ምዕመናኖቹ ጠንካሮች ናቸው። ማንነታቸውን ባላቸውን ዞር ብለው የሚያዩ ናቸው። ጠንካሮች ናቸው። ምክንያቱም አሁን ቤተ ክርስቲያን ጸንታ ያለችው በቀዳሾቹ አይደለም፣ በአስቀዳሾቹ ነው ጸንታ ያለችው፣ በቀዳሾቹ አይደለም። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጸንታ ያለችው አስራት በሚሰጡትና ለሃይማኖታቸው በሚቆረቆሩ የቀን በሚታሰሩ ምዕመናን ነው ጸንታ ያለችው። ስለዚህ እነዚህ የእኛ ቤተ ክህነት ሰዎች በተለይ አቡነ ማትያስ 2 ማሊያን ነው አጥልቀው የሚንቀሳቀሱት። ምክንያቱም የስንም ማሊያን አጥልቀዋል። እንግዲህ የብልጽግናንም ማሊያን አጥልቀዋል። አንድ ኳስ ተጫዋች በአንድ ጊዜ ለማንቸስተር ሲቲና ለማንቸስተር ዩናይትድ ሊፈርም ተቻለ። ምክንያቱም ሁለቱም አንድ ቀን ቢጋጠሙ ለማንኛው እንደሚቆም ይታወቃል። ምክንያቱም
ለምን መንበረ ሰላማ የተባለው የጨረታ ቡድን የእናቶ ተረቀ ቡድን ይወገዝ፣ መንበረ ጴጥሮስ ተወግዟል፣ ይሄኛ ይወገዝ ብለን መልዕክት ስናቀርብላቸው አይ ድርድር ይሻላል እንጂ ውግዘት አያስፈልግም አሉ። ያኛው ሲሆን ግን ማለት ነው መንበረ ጴጥሮስ የተባለ ጊዜ ደሜ ይፈሳል እንጂ ይወገዛል አሉ። እነዚህኞቹ ትግሬዎች ስለሆኑ መንበረ ሰላማ ብለው ሲነሱ እነሱ መወገዝ አይገባቸውም ማለት እንዲህ አይነት አጀንዳ ተቀርጾ ነው እየተሰራ ያለው እንጂ ምዕመናንማ አሁን በትግራይ ያለው ምዕመናንም ምክንያቱም መልዕክት ይልኩልናል በትግራይ ያሉት ምዕመናንም ምክንያቱም እኛ መንበራችን መንበረ ተክለ ሃይማኖት ነው እንጂ መንበረ ሰላማን አናውቅም። አባታችን ተክለ ሃይማኖት ናቸው። እኛ ሲኖዶሳችን አንድ ነው፣ ሀገራችንም አንዲት ኢትዮጵያ ነች ነው የሚሉት። ምክንያቱም የትግሬነት አሸርጋጆች ካልሆኑ በቀር የትግሬነትን ማርና ስኳር የራሱት ካልሆኑ በቀር ጭቁኑ የትግራይ ይህንን ይመሰክራል። እንኳን ጭቁኑ የትግራይ ህዝብ አይደለም ጭቁኑ ነፃ ያልወጣው 30 ዘመን ሙሉ ሲረገጥ የኖረው ጭቁኑ የኤርትራ ህዝብ ይህንን ያምናል። ምክንያቱም ጭቁኑ የኤርትራ ህዝብ እኮ ይህንን ያምናል። ምክንያቱም በድንገት ነው አንቀጽ 39 የተሰጠው። ተገንጥልሃል የተባለ በድንገት ነው። ህዝቡ ሳይወያይ ነው ተገንጥልሃል የተባለ። በተለይ ክርስቲያኑ አሁንም ቢሆን ኢትዮጵያዊ መሆኑን ያምናል። አሁንም ቢሆን ኢትዮጵያዊ መሆኑን ያምናል እና ህዝቡ ማለት ነው ለሃይማኖቱ እስከዚህ ድረስ ጠንካራ ነው፣ ጽኑ ነው፣ የበረታ ነው። ምክንያቱም ከዛው ከቤተ ክህነት ውስጥ መናፍቃን እንኳ ሲወጡ ምክንያቱም የሊቃውንቱ ጉባኤ አይደለም ሀይ የሚላቸው ምዕመናን ነው ሀይ የሚላቸው። ምክንያቱም ምዕመናን ነው እንጂ ሀይ የሚላቸው የሊቃውንቱ ጉባኤ እንኳን ሀይ አይላቸው። ምክንያቱም የሊቃውንቱ ጉባኤ የለም። ምክንያቱም እነ መላከ ብርሃን አድማሱ ጀንበሬ ያቋቋሙት የሊቃውንቱ ጉባኤ እና ለታያለው ታኑ የለፉበት የሊቃውንት ጉባኤ ፈርሷል። ምክንያቱም የብልጽግና ጉባኤ ሆኗል። መጽሐፉም ሲታተም እየተቆነጣጠረ ነው የሚታተመው። ገድላቱ ድርሳናቱ ሲታተሙ ሳንሱር እየተደረጉ አይደለም፣ እየታዩ አይደለም የሚታተሙት። ምክንያቱም የግዕዝ ዘራቸው ሁሉ እየነጠበ የአማርኛ ትርጓሜያቸው ሁሉ እየተበላሸ ነው የሚታተሙት። ማንም በዘፈቀደ ነው የሚያስበው። ማንም እየተነሳ ነው። የግል ማስተሚያ ድርጅቶች በየቦታው ሞልተዋል። በግል ማስተሚያ ድርጅቶች ውስጥ በየቦታው እንደፈለገ ነው የሚታተመው። የሊቃውንት ጉባኤ አይቶት መርምሮት ዶግማውን ይጥሳል ወይ ቀኖናውን ይጥሳል ወይ ዶግማውን ቀኖናውን ምክንያቱም ታሪኩን ትውፊቱን ይጥሳል አይጥስም ተብሎ ተመርምሮ ነበር መታተም የነበረበት። ሳይመረመር ነው እየታተመ መርካቶ የሚቸበቸበው። ሳይመረመር ነው እየታተመ በየቦታው የሚቸበቸበው። ይህንን ሁሉ ግን ምዕመናኑ እያጠሩ የኢትዮጵያ ምዕመናን እናደንቃቸው ይህንን ሁሉ እያጠሩ ይህንን የጥንት አባቶቻችን አልተናገሩትም። ይህን የጥንት አባቶቻችን በመጻሕፍቶቻቸው በእጃቸው በጻፉት በብራናው መጻሕፍት ላይ በእጃቸው በጻፉት በወረቀቱ መጻሕፍት ላይ በትርጓሜው ላይ የለም እያሉ እየተከራከሩ ያሉት ምዕመናኖቹ ናቸው እንጂ ማለት ነው። በቤተ ክህነት ያለውማ ማለት ነው ሁልጊዜም ምግባረ ምጽዋት ሲያንቃጭል ይነቃል፣ ሲያንቃጭል ይተኛል፣ አይሰማም። ሰዓታት አይቆም፣ መቀየት አይቆም። የታለና ኪዳን ዘነት መስዋዕት ዘሰርክ ዘነበሮሙ ለሐዋርያት እግዚእነ ወመድኃኒነ ኢየሱስ ክርስቶስ ብሎ እኮ ኪዳን የማያደርስ እኮ ነው የቤተ አስተዳዳሪ ሁሉ ኪዳን አያደርስም። ንስየንስ ለስም እኮ ንስየንስ ለሰንም እንዲያዝም እኮ አይደለም። ዝም ብሎ ብቻ 100 ሺህ ብር ከፈለ፣ 200 ሺህ ብር ከፈለ፣ 300 ሺህ ብር ከፈለ ድቁናውንም ቅስናውንም የሚቀበል ወደ እንጨት ይዞ ከዛ ከአንድ ብሎ ሲማረች ይውላል። የለም እኮ በአንብሮ ስድስት አይደለም። በአንብሮ ሰድ አንቀጽ 6 አንቀጽ 7 ላይ አንቀጸ ዲያቆናትና አንቀጸ ካህናት ነው የፍትሐ ነገሥት። በዛ የተሾመ እኮ አይደለም። በትክክለኛው በአንቀጽ 4 በአንቀጽ 5 እኮ አንቀጸ ጳጳሳት ነው። ይሄ ደግሞ ፍትሐ ነገሥት በዛ በአግባቡ የተሾመ ጳጳስ አታገኙ። በሙስና የተሾመ ነው። ምክንያቱም 2 ሚሊዮን ታለ 3 ሚሊዮን ታለ ሞተርና ቀንበሩን ሰጥቶ መጥቶ ሚስቱንና ልጆቹን አስቀምጦ መጥቶ ጳጳስ ይሆናል። ስለዚህ ምን
ነው የሚታየው። ወደ ቤተክርስቲያን አይደል ሰሙነኛ ካልሆነ ኪዳን አስደርሳለሁ እንኳን ብሎ አይደል ሰሙነኛ ሲሆን ደሞዙ ያስቆረጥበት ብቻ ነው የሚሄደው እንጂ ምክንያቱም ይችን ቤተክርስቲያን ክርስቶስ በደሙና በስጋው የመሰረታት ናት። ምክንያቱም ባል ለሚስቱ ራስ እንደሆነ ሚስትም ለባሏ ዘውድ እንደሆነች ኢየሱስ ክርስቶስ ለቤተ ክርስቲያን መሰረቷን ራሷና መሰረቷ ነው ይላል። ስለዚህ ይህንን ባለው ቃል መሰረት ካህናቱ የሚሄዱ አይደሉም። የቤተ ክርስቲያን ራሷና መሰረቷ ነው ባለ ቃል መሰረት አይደለም የሚሄዱት። ለቤተ ክርስቲያን ራሷም ሆነ መሰረቷ ምን አይነት ነው ብለው ያሰቡ የሊቃውንት ስብስብ ነው ያለ። የሊቃውንት ስብስብ ሊቃውንት ሳይሆን ንቅናቄ የሆነ ስብስብ ነው ያለ። ሊቃውንትማ ሊኖሩ የአደባባይ ጉባኤ አድርገው ተነጋግረው ኦርቶዶክስን አስከብረው። ምክንያቱም ዛሬ ቀሚስና ካባ ተማምሮ ብቻ በየሰርጉ ቤት እየተገኘ ቀን የሚዘርፍ ነው እንጂ ቤተ ክርስቲያን ስትወድም የሚጨነቅ መምህራን አልተገኘም። ስለዚህ እንደ ጠየቀኝ መጠን ምክንያቱም ይችን ቤተ ክርስቲያን አጥንተው አስራታቸውን በኩራታቸውን እያወጡ እንደገናም ደግሞ ለገጠር ለለቁት ቤተ ክርስቲያን ዕጣን ጧፍ እየሰጡ ዘቢብ እየሰጡ ለየገጠሩ ካህናት ልብስ ጉርስ እየሰጡ ምዕመናኑ ናቸው እያስቀደሱ እያስወደሱ ያሉት እንጂ የከተማውም ሆነ ቤተ ክህነቱ የየሀገር ስብከቱን የየወረዳውም ቤተ ክህነት በሙሉ ተሿሚዎቹ በሙሉ ማለት ነው ደሞዝ ብቻ ነው። ደሞዝ ብቻ። አሁን ድሮ ከገዳማት ግብር አልነበረባቸውም፣ አይገብሩ ነበር። አሁን ግን ገዳማት እየገበሩ ነው ያሉ። ምክንያቱም ለወረዳ ቤተ ክህነት ይገብራሉ። ወረዳ ቤተ ክህነት ለሀገረ ስብከት ይሰጣል። ሀገረ ስብከት ለጠቅላይ ቤተ ክህነት ያመጣል። ጠቅላይ ቤተ ክህነት ደግሞ የመከላከያን ግማሽ ደሞዝ በጀት እየከፈለ ህዝቡን ያስገድላል። ይህን ያለ እንግዲህ ገዳማት እንዲገብሩ ተደርገዋል። ምን ላይ የሚደረግባቸው 24 ሰዓት ስርዓተ እግዚአብሔር የማይቆረጥባቸው ገዳማት እንዲገብሩ ተደርገዋል። ግብር እንዲገብሩ። ስለዚህ ይህ ስለሆነ ምዕመናኑ ገዳማቱ እንዳይፈርሱ መናንያን እንኳን ወደ ከተማ ሲመጡ ለምን መጣችሁ ብለው አናግረው ልብስ ለሌላቸው ልብስ ገዝተው ጉርስ ለሌላቸው ጉርስ ሰጥተው መጽሐፍ ለሌላቸው የጸሎት መጽሐፍ ስለሌላቸው የጸሎት መጽሐፍ ሰጥተው ኧረ ወደ ገዳማችሁ ተመለሱልን አባቶቻችን እናቶቻችን እያሉ የሚሉ ምዕመናኖች ናቸው እንጂ ቤተ ክህነቱማ እንዳውም መነኮሳት መኖር ያለባቸው በከተማ ነው እንጂ አንድ መጋቤ ብሉይ ሐዲስ ናቸው። ስናቸው ይቅርብኝ ባለዛም ችግር የለብኝም። አባ ጸጋ ዘአብ ይባላሉ። ምክንያቱም መነኩሴ በከተማ ነው መኖር ያለበት ያሉ ሰው ናቸው። መነኩሴ በከተማ ነው መኖር ያለበት ማለት ደግሞ ከመስማትና ከማየት መሰናከል ይመጣል ይላል። ስለዚህ እየተሰናከሉ ክህነትም ያለው ክህነቱን እየጣለ ምንኩስናውን እየጣለ ድንግልናውን እያማሰነ ይትንፍ እንዲሆን እግዚአብሔር የለሽ እንዲሆን እግዚአብሔርን ከማመስገን እንዲለይ ቲክቶክና ፌስቡክ ላይ ተደግፎ እንዲውልና እንዲያድር ከዛ በኋላ ከተማ ነው መኖር ያለበት። ስለዚህ በዚህ የተነሳ ነው ቤተክርስቲያን የምናፈርሳት። ለምን ቤተክርስቲያን በሶስት ምንጮች ነው ጸንታ የምትኖረው። አንደኛ በስጋዊ ጋብቻ በተክሊል ጋብቻና በስጋው ደሙ ጋብቻ፣ ሁለተኛ ደግሞ በክህነት፣ ሶስተኛ ደግሞ በምንኩስና ነው ቤተክርስቲያን የምትቀጥለው። ምክንያቱም ሶስት ምንጮች ናቸው። እነዚህ ሶስቱ ምንጮች ቤተክርስቲያን ያስቀጥሏታል። እነዚህ ሶስቱ ምንጮች እንዲጠፉ ነው እየተደረገ ያለ። ቤተክርስቲያን እንዳትቀጥል ንጹሐን ምዕመናን እንዳይኖሩ፣ ንጹህ ክርስቲያኖች እንዳይኖሩ፣ ምክንያቱም እነዚህን ሶስት ምንጮች ማቋረጥ ነው ብለው ስላሰቡ አሁን መነኮሳትም ወደ ከተማ መምጣት አለባቸው ተብሏል። ስለዚህ እኛ በገዳም መነኩሴ
የሚለው አይ መነኩሴ ከተማ ነው መኖር ያለበት፣ ሁሉንም እያተራመሰ ነው መኖር ያለበት። ሁሉንም በማተራመስ እግዚአብሔር ይገኛል እንዴ? አይገኝም። ስለዚህ አሁን ምዕመናኑ ናቸው ይህችን ቤተክርስቲያን ያጸኗትና የኢትዮጵያ ምዕመናን ጀግኖች ናቸው። አሁንም ለኢትዮጵያ ምዕመናን የምታደርሱልኝ ይህንኑ ክርክራቸውን ይቀጥሉ። ቤተክርስቲያናቸውን ለማስከበር አንድነቷን ለማጽናት የኢትዮጵያን ምዕመናን ብቻ ነው የምንጠብቀው እንጂ የኢትዮጵያን ካህናት አንጠብቃቸው። የኢትዮጵያን ጳጳሳት አንጠብቃቸው። የኢትዮጵያ ቤተክርስቲያን ግን እንዳ እንድትኖር ማለት ነው። በተሐድሶም ሆነ በፕሮቴስታንት እንዳትናወጥ፣ በሌሎቹም ድርጅቶች እንዳትናወጥ። ሌሎችን እምነት ስለማላቸው ነው ድርጅት ስለምላቸው ነው። ኦርቶዶክስ ተዋሕዶዎችን እምነት አለን ስለ ድርጅት ነው የምለው። ስለዚህ ሌሎች ድርጅቶች እንዳያናውጧት፣ ነገር ግን ምዕመናኑ እግራቸውን አሁን የሚቀጥሉ ነው የምለው። ወደ ሰሞነኛው ሁኔታ ስንመጣ ደግሞ በጠቅላላ በኢትዮጵያ ውስጥ ያለው ሁኔታ እየተባባሰበት፣ ህዝብ እየደኸየ፣ ኑሮ በጣም እየወደቀ ሲሄድ፣ ድህነት እየበዛ ሲሄድ፣ የሚበላና የሚጠጣው ነገር በወያኔ ጊዜ በመለሰ በቀን 3 የሚበላ ሰው እንፈጥራለን ያለውን እንኳን በቀን 3 መብላት አሁን በቀን አንዴ እንኳን ጠፍቶ እንዴት ምግብ የሚገኝበት በሳምንት ልንገባ ነው እንዴ የምንልበት ሁኔታ ላይ እየደረስን ያለንበት ነው። እዚህ ላይ ልጠይቆት የምፈልገው በዋናነት ስናየው በከተሞች ብቻ ሳይሆን በዋና ከተሞች ብቻ ሳይሆን ይሄ ነገር በገጠሩም ውስጥ ገብቷል። ይሄ ድህነቱ፣ የኑሮ ውድነቱ እየናረ የሚሄድበትን ሁኔታ ነው የምናየው እና በመጀመሪያ ደረጃ ልጠይቆት ፈልገው ህዝቡ እንዴት ነው የሚኖረው? በምን አይነት ሁኔታ ነው የቀን ተቀን ፍላጎቱን፣ የቤት ኪራዩን፣ የቤተሰቦቹ ልጆቹን እንዴት እያበላ ነው የሚኖረው? ደሞዝ ጨምሮ አንሰምተንም አናውቅም። እንዲያውም ሰሞኑን በአንድ ማስታወቂያ ላይ እየሰማነው ምንድነው ኤሊቶቹ ሀብታሞቹ እንዲያውም የቤት ሰራተኛዎችን ለመቅጠር ከውጭ ሀገር ከፊሊፒንስ እና ከናይጄሪያ ሰራተኞችን ሊያመጡ ነው። ይሄ እንግዲህ ምናልባት በውስጣቸው የሚናገሩትን ቋንቋ ሌሎችን ከቀጠርን ሚስጥራችን ይወጣል በሚልም ይሆን ሌላ ምክንያት የራሴን ጥርጣሬ ነው የገለጽኩበት። በሱ ሁሉ እንኳን ይብን ለቤት ሰራተኝነት እንኳን እንደማይፈልጓቸው የገለጸበት ሁኔታ አለና ይሄን የኑሮ ውድነት በኢትዮጵያ ውስጥ ያለውን ሁኔታ እንዴት ያዩታል? ይሄስ ወዴት ያመራል ይላሉ እርስዎ? መልካም እንግዲህ አንተ ተሰራተኝነት ሳትላቀቅ ሌላ ሰራተኛ ማንጣት ማለት ምን ማለት ነው? አንተ ተሰራተኝነት ሳትላቀቅ ማለት ነው አንተ ባሪያ ሆነህ ሌላ ባሪያ ትገዛለህ? አትገዛም እኮ። አንተ ባሪያ ሆነህ ሌላ ባሪያ መቼም አትገዛም። ስለዚህ አሁን ለጠየቀኝ ምንድን ነው የገጠሩም ሆነ የከተማው ተርቧል ወይ ነው። እግዚአብሔር በክነ ጥበቡ እያኖረው ነው እንጂ ድሮ በቀን 3 ጊዜ እንበላለን ብሎ መለስ ዜናዊ በቀን 3 ጊዜ እንድንበላ ነው የምግብ ፍጆታችንን ቁርስ፣ ምሳ፣ እራት እንድንበላ ነው ብሎ ያለውን አሁን ቁርሱም ቀርቶ ምሳውም ቀርቶ በቀን 1 ጊዜም እንኳን ለመብላት ማለት ነው። በቀን 1 ጊዜም ለመብላት እንደ ወላድ ሴት ተንበርክከው አምጠው ነው። በቀን 1 ጊዜም እንኳን ለመብላት እንደ ወላድ ሴት አሁን ወላድ ምጥ የያዛት ሴት ተንበርክካ አይደለም የምታምጠው? ተንበርክከው አምጠው ነው። በቀን 1 ጊዜም እኮ መብላት የለም። በቀን 1 ጊዜ መብላትም አስቸግሯል። ምክንያቱም በ4 ቀን 1 ጊዜ አንድ ሰው ተበላ ተመስገን ይባላል። በ4 ቀን 1 ጊዜ አንድ ሰው ተበላ በተለይ በገጠሩ አካባቢ ተመስገን ይባላል። ከተማ ደግሞ እንደምናውቀው የመንግስት ሰራተኛውም ቢሆን እንግዲህ 11 ተኩል ወይም 10 ተኩል አካባቢ ወይ 11 ሰዓት ወይ 10 ተኩል አካባቢ ይለቀቃል። ሲለቀቅ ፌስታሉን ይዞ በየሆቴል ቤቱ ጉሌ ፍለጋ ነው የሚሄደው። በዚህ የተነሳ ፌስታልም ቀን አልወጣለትም። ፌስታል እንዲታገል ተደረገ። አንዱ ምክንያት ይሄ ነው። ፌስታል እንዲታገል የተደረገበት የመንግስት ሰራተኛው ራሱ ታላላቅ የመንግስት ሰራተኞች ራሱ ማታ ጉሌ ፍለጋ ነው የሚሄዱ። ማታ ጉሌ ፍለጋ ነው። ጉሌውን ደግሞ እንዳሰጡ ተብለው ሆቴሎች ሲከለከሉ
ጋርቤጅ እየሄደ መቀበል ጀመረ። ጋርቤጅ እየሄደ ደግሞ ከዛ እያመጣ መብላት ጀመረ። ይህ ትውልድ ለጤና ጠንቅ የሆኑትን ምግቦች እየበላ ነው። እንዳው ይቺ ሀገር ስርዓተ እግዚአብሔር ሳይነገርባት ክርስቲያኑም ሳይቀድስ ሙስሊሙም 5 ወቅት ሶላት ሳይሰግድ የማይውልባት ሀገር ሁና ነው እንጂ ማለት ነው። ምክንያቱም ከየቆሻሻው ላይ ህዝቡ እያነሳ እንደሚበላው እኮ እስካሁን በሽተኛ ሆኖ ይቀር ነበር። እስካሁን በሽተኛ ሆኖ ይቀር ነበር። ስለዚህ በዚህ የተነሳ ማለት የምፈልገው አሁን በምግብ ራሳችን እንችለናል ወይ? ባለፈው የዛሬ 2 ዓመት አካባቢ ነው ያው መንግስት ለውጭ ሀገር ስንዴ ኤክስፖርት እያደረግን ነው ብሎ የተፈጨ ዱቄት ሳይቀር ኤክስፖርት አደረገ። ግን ሀገሪቱ የምትበላው አልነበራት። የተፈጨ ሳይቀር ነው ኤክስፖርት ያደረገው። ሀገሪቱ ግን የምትልሰው የምትቀምሰው የላትም። ስለዚህ ይሄ ስለሆነ አሁን የከተማውም ቢሆን ተርቧል፣ የገጠሩም ቢሆን ተርቧል። ምክንያቱም አሁን የኢትዮጵያ ቴሌቪዥንና የኢትዮጵያ ሬዲዮ የሚያወራው ማለት ነው የሚያወራው ስታቲስቲክሱ ያልተመጣጠነ ነው። የሚያወራው ስታቲስቲክሱ ያልተመጣጠነ ነው። አንደኛ ጋዜጠኞቹ በየገጠሩም በየከተማውም እየገቡ የተጨቆነውን ሕዝብ አላነጋገሩትም። አደረጋዎች ብቻ የላኩላቸውን ያንን ሳንሱር እያደረጉ ነው። በኢትዮጵያ ቴሌቪዥንም በኢትዮጵያ ሬዲዮም የሚደሰኮረው አንዳንድ መንግስታዊ ባልሆኑ ቴሌቪዥኖችና መንግስታዊ ባልሆኑ ሬዲዮዎችም የሚወራው ይሄ ነው። አንዳንድ የመንግስት አደረጋጅ ዩቱበሮች አሉ፣ መንግስትም ይከፍላቸው፣ ቲክቶከሮች አሉ፣ መንግስትም ይከፍላቸው። እነዚያ ሁሉ የሚያወሩት ግን ሰላም ነው። ሰላም እንዳይሆን እንዴት ሰላም ስለ ሰላም ይወራል? እንዴ ሰላም ሳይሆን ህዝቡ እንዴት ስለ ሰላም ይወራል? አንድ ቀን ጦርነትና ረሀብ ስላልተለየው ጦርነትም ቁሞልሃል ረሀብም ቁሞልሃል ይባላል? ሊሆን እኮ አይችልም፣ ሊደረግም እኮ አይችልም። ስለዚህ የሰብአዊ መብቶች የሰብአዊ መብት የሚያረጋግጡበት ሳይሆን የራሳቸውም የሰብአዊ መብት አልተረጋገጠላቸውም። እንኳን የሌላውን የሰብአዊ መብት ያረጋግጡ የራሳቸውም የሰብአዊ መብት አልተረጋገጠም። የህዝብን ተጠባቂ ተቋሞችም ለራሳቸው የሚቆምላቸው የሌላቸው እነሱ ለህዝብ አይቆሙም። ራሳቸውን ቢሆን ነገር ከተፈለጉ ይወሰዳሉ። ስለዚህ ሌላ የውጭ ሀገርን የሰብአዊ መብት ተሟጋቾችም ቢሆን ማራይቶችም ቢሆን መጥተው ኢትዮጵያ ውስጥ ምንም ምርመራ ማድረግ አይችሉም። ካደረጉ ይታሰራሉ። ብልጽግና ማለት እግዚአብሔር ነው። እግዚአብሔርን እኮ መግባት ይቀላል እኮ ብልጽግናን ለመግባት እግዚአብሔርን መግባት ይቀላል እኮ። እግዚአብሔር ለሁሉም ጊዜ ይሰጣል። ብልጽግና እኮ ነው ጊዜ የማይሰጠው። ስለዚህ ይሄ ስለሆነ ረሃቡ ከብቷል። በጣም ከብቷል። ምክንያቱም ሴት ልጅ ምጧ በመጣ ጊዜ እንደምታመጣው በ3 ቀን አንድ ጊዜ ለመብላት ራሱ አመጣው ነው የሚበሉት። እንጀራ ስንት ብር እንደሆነ ይታወቃል። ዳቦ ስንት ብር እንደሆነ ይታወቃል። በየአይነት ስንት ብር እንደሆነ ይታወቃል። ስጋና ሰው አንድ ታሪክ አለኝ። አንድ ሰው ልጁን ይዞ ይሄዳል በልጓንዳ ቤቶች አካባቢ። አባዬ ይሄ ምንድን ነው ይለዋል ህፃኑ ልጅ። አይ የማ ስጋ ቤት ነው ልጓንዳ ቤት ነው ይለዋል። ምንድን ነው ይሄ? የተንጠለጠለው ስጋ ነው ይለዋል። ምን ይደረጋል? ይበላል ይለዋል። ከዛ ይበላል ካለ በኋላ ግዛት ይዘው ነው። አይ ልጅ ድሮ በእኛ ጊዜ ይበላ ነበር፣ አሁን በእናንተ ጊዜ ግን ተከልክሏል አይበላም ማለት። ምን ያድርግ? ድሮ በእኛ ጊዜ እንግዲህ እሱ ኪሎ 1 ብር በነበረበት ጊዜ ይበላ የነበረ ሰውዬ አሁን ኪሎ እንግዲህ 2000 ብር ገብቷል። እንግዲህ አሁን በዚህ ጊዜ እንግዲህ ልጁ ግዛት ይዘው ነው። አይ ልጅ ድሮ በእኛ ጊዜ ይበላ ነበር፣ አሁን ግን በእናንተ ጊዜ አይበላም ተከልክሏል። ስለዚህ እንዲህ አይነት ነገር ነው ያለው። እንግዲህ እግዚአብሔር ያሳያችሁ። እንደ አይነት ነገር እያለ ሰው በረሃብና በጦርነት እየሞተ እያለ ማንን ነው የምትደምረው? ድንጋዮችን ነው ደምረህ ሰውን የምታመጣው?
ድንጋዮችን ጀምረህ ሰላም የምታመጣ ከሆነ ምክንያቱም ህዝብ መንግስት ነው፣ መንግስት ህዝብ ነው የሚለውን አስተሳሰብ መውጣት አለብህ። ከፓርላማ መውጣት አለብህ። ከህገ መንግስት መሰረዝ አለብህ እና ይህንን ይመስላል። ቤት ኪራዩን እዚህ ላይ አብረው እንዲጠቅሱት የፈለግኩት የነበረው ሰው ከየት አምጥቶ ነው ያን ሁሉ ቤት ኪራይ ለአንድ ክፍል ቤት ለዛውም ለአንድ ሰው እንኳን በማትበቃ ቤት ውስጥ እየተጣበበ የሚኖርበት ሁኔታ ሁሉ ተፈጥሯል እና በአሁኑ ሰዓት ቤት አከራዮች ምንድን ነው ያስጨከናቸው? በሌላ በኩል ደግሞ የሚከራየው ሰው ከየት አምጥቶ ነው እየከፈላቸው የሚኖረው? መልካም እንግዲህ አሁን የሰው ልጅ እኔ ስጋውን ሽጦ ነው የቤት ኪራይ የሚከፍለው እላለሁ። ደሙን አፍስሶ ስጋውን ሽጦ ነው የቤት ኪራይ የሚከፍለው እላለሁ። ምክንያቱም በተለይ በአከራይና በተከራይ መካከል ያለው ጉዳይ አከራዩም ጨካኝ እንደሆን ያደረገው ጉዳይ መንግስት የሚያደርገው አስተዳደር ነው። ምክንያቱም አከራዮችም ብዙ ግብር ይጫንባቸዋል። ያንን የተጫነባቸውን ግብር ተከራዩ ላይ ነው የሚቆልሉት። ምክንያቱም ነጋዴዎቹም እኮ ግብር መንግስት ስለሚችልባቸው ገዢው ላይ ነው የሚቆልሉት። ስለዚህ አሁንም አከራዮቹ የጨከኑባቸው ግብር እየቆለለባቸው ነው ያስጨከናቸው። ስለዚህ በዚህ የተነሳ አሁን ተከራይ ስጋውን ሽጦ ነው እያመጣ ያለው። ደሙን አፍሶ ስጋውን ሽጦ ነው እያመጣ ያለው። ስለዚህ አሁን የኪራይ ተወዷል። አንድ አልጋ የማታዘረጋ ቤት እንግዲህ አንድ አልጋ የማታዘረጋ ቢያንስ ማለት ነው 15 ሺህ ብር ነው እየተከራየ ያለው። አንድ አልጋ የማታዘረጋ ቤት 15 ሺህ ብር ነው። ምክንያቱም ባልና ሚስት ማለት ነው በደራ መተኛታቸው አይቀርም። ምክንያቱም ቤቱ ከመጥበቡ የተነሳ እሱ ሲተኛ ወይ እሷ ትቆማለች፣ እሷ ስትተኛ ደግሞ ወይ እሱ ይቆማል። አለቅ ልጅ መውለድ አይታሰብም። በዚህ ቤት ኪራይ ልጅ መውለድ አይታሰብም። ምክንያቱም እምን ላይ ሊያደርጉት ልጁን ምን ላይ ሊያሰኙት። ስለዚህ የቤት ኪራዩ መንግስት ራሱ አከራዮቹ ላይ ስለወዘፈው አከራዮቹ ደግሞ ተከራይ ላይ ወዘፉት። ስለዚህ አከራዮቹ መንግስት ይቦጠቡጣቸዋል፣ ተከራዮቹን ደግሞ አከራዮቹ ይቦጠቡጧቸዋል። ይሄን ያለው የቤት ኪራዩ ጉዳይ። ስለዚህ አሁን እየተላቀሰ ነው ሁሉም ያለው እየተላቀሰ ነው። ሁሉም ያለው እንደውም አልጋ ያለው አልጋውን እየሸጠ፣ ሶፋ ያለው ሶፋውን እየሸጠ፣ ጠረጴዛ ያለው ጠረጴዛውን እየሸጠ አሁን ማለት ነው ጃውጃ የሚባል ሰሌዳ አይነት ንጣፍ አለ፣ ዘንባባ አይነት ንጣፍ። እሱን እየገዙ ያችን እያነጠሙ እዛው ላይ ይበላሉ። ያችን ሳሎን ናት፣ እዛው ላይ ይተኛሉ። እንደ ድሮ አልጋ ይዘህ ብፌ ይዘህ ገብተህ ትልቅ ቴሌቪዥን ይዘህ ገብተህ የቴሌቪዥን መስቀያ ይዘህ ገብተህ እንደ ድሮ ይጥልት ነው። በቃ ያቆሞትን የዛ ዘመን እኮ ሞተ ልዬ። ያ ዘመን አበቃለት። ያ ዘመንማ እንደውም ዘመነ ደስታ ይባል ይሆንን? አሁን እኮ ማለት ነው ዘመነ ምሕረትም አይባል። እንደው አሁን እኮ ማለት ነው አሁን እኮ ዘመነ አንሰብስብም አይደለም። ያኛው እንኳን ዘመነ አንሰብስብ ይባላል። አሁን እኮ ማለት ነው ዘመነ ጥፋት ነው እኮ የሚባለው። በቃ ዘመነ ጥፋት ሁሉም እኮ ጠርሷል፣ ወድሟል። ስለዚህ ዘመነ ጥፋት ነውና የሚባለው የቤት ኪራይም ጉዳይ በዚሁ የሚጠቃለል ነው። በጣም ጥሩ። እንግዲህ በጠቅላላ ስናየው ያለውን በሀገሪቱ ውስጥ ያለውን ሁኔታ በሃይማኖቱም በኩል በኢኮኖሚውም በኩል እንደገና በጠቅላላ በመንግስት በኩል የሚደርሰውን ክፋትና የመሳሰለውን ነገር በሙሉ አይተናል። ይሄ ሁሉ እንግዲህ ህዝብ ሲከፋ የሚገፋበት አንድ ነገር አለ። ይሄም ትግል ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ትግልን አትከለክልም፣ እንደ አንዳንዶች በሃይማኖት ስም እንደሚያስመስሉት ማለት ነው። ለሃይማኖቴ እሞታለሁ ነበረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መፈክር የነበረው። ብፁዕ አቡነ ጴጥሮስም በጣሊያን ጊዜ በትክክለኛው እንዴት አድርገው መስዋዕት እንደሆኑ ያየነው ነገር ነው።
ምሳሌ ሆነው ነው ያለፉት። እነ አቡነ ሚካኤልም እንደዚሁ እና ይህን ሁሉ ስናየው የህዝቡ ሞራል፣ የህዝቡ የመኖር ፍላጎት የመሳሰሉትን ነገሮች በሙሉ ለማስቀጠል በትግል ነው የሚገኘው። በትግል ደግሞ አብሮ እንዳይነሳ ደግሞ ያሉት አገዛዞች ማለትም ከወያኔ ጊዜ ጀምሮ ህዝቡ እርስ በርስ እንዳይተማመን 1 ለ5 በሚል ጠርንፈውት እንዲለያይ አድርገውት ነበረ። በሌላ በኩል ደግሞ እንደገና በዘር በኩል የሞከሩት ደግሞ እያንዳንዱ የራሱን ብቻ ሰው እንዲያምን የሚደረገው ነገር በሙሉ ተሞክሮ ነበረ። በመጠኑም ቢሆን ሰርቶላቸዋል ብንልም የከሸፈ ጉዳይ ነው። ህዝብ ይሄንን ነገር ለማስወገድ በአሁኑ ሰዓት አምኖበት መታገል ጀምሯል። መልካም አመሰግናለሁ። እንግዲህ እና አቡነ ጴጥሮስ እና አቡነ ሚካኤል እና አቡነ አብርሃም የዳዊትን ቅንነት ሲያስተምሩ፣ የዳዊትን እንደ ልብ የመሆን ሲያስተምሩ ጎልያድን የጣለበትን ወንጭፍም አብረው አስተምረውት ጎልያድን የጣለበትንም ወንጭፍ አብረው አስተምረውታል። የአሁኖቹ ሰባኪዎች ግን የዳዊትን ደግነት፣ የዳዊትን ቅንነት፣ የዳዊትን እንደ ልብ የመሆን ሲያስተምሩ የዳዊትን ወንጭፍ ጥለውታል። እነሱንም አብሮ የሚመታ ስለሆነ እነሱም ስህተተኞች ስለሆኑ አብሮ የሚመታቸው ስለሆኑ የሌባ ተባባሪ፣ የወንበዴ ተባባሪ ስለሆኑ እነሱ ይህንን ወንጭፍ ቢያስተምሩ ዳዊት እንዳያድርጎ ነው የእግዚአብሔርን ጥላት ያሳፈረው የየሰው ጎልያድን እንዳያርጎ ነው ድል የነሳው በወንጭፍ ነው ብለው ያላስተማሩት እኛም ከእግዚአብሔር ጥላቶች ጋር ተባባሪዎች ስለሆን ለእነሱ ሲያወነጭፉ ለእኛም አብረው አወንጭፈው ያጋሩናል ስለሚሉ ይህንን አያስተምሩትም ለህዝቡ። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሯ ወራሪ በመጣ ጊዜ ሃይማኖት ሊያጠፋ ሀገርን ሊገነጣጥል የመጣ ወራሪ በመጣ ጊዜ ጽናት ይዛ እንድትዘምትና ካህናቶቹ ዘማቹ ነው እንዲዋጉና ሀገርንና ሃይማኖትን ነፃ እንዲያወጡ ታስተምራለች። እውነተኛዋ ቤተ ክርስቲያን ባለምድራዊ ምጽዋቷን አላሉ። እውነተኛዋን ቤተ ክርስቲያን ነው። ምድራዊ ምጽዋት የሚቃረንባትን አይደለም። በህጉና በስርዓቱ የምትኖረዋን ቤተ ክርስቲያን ነው ያልኩት። ስለዚህ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ምክንያቱም አስራታቸውን ለቤተ ክርስቲያን እንደሚሰጡ ሁሉ ምክንያቱም ኢትዮጵያ ከሌለች ቤተ ክርስቲያን አትኖርምና ቤተ ክርስቲያንን ከሌለች ኢትዮጵያ አትኖርምና አስራታቸውን ኢትዮጵያን ነፃ ለሚያወጡ ልጆች መስጠት ይገባቸዋል ነው። ምክንያቱም ኢትዮጵያ ከሌለች ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልትኖር አትችልም። እንዲሁም ደግሞ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኦርቶዶክስ ተዋሕዶ ከሌለች ደግሞ አገሪቱ ገቢና ምንም የምትረዳ ልትሆን አትችልም። ሌሎቹ ድርጅቶች ያገርፏታል እንጂ አንድነቷን አያስቀጥሉላትም። በዚህ የተነሳ አሁንም ታጋይ ቢሞት ታጋይ ቢሸሽ ታጋይ ይተካል፣ ትግልም ይቀጥላል። የእውነተኞቹ ሰማዕታት ደም እየተጣራ ትግሉ ይቀጥላል። አሁንም ትግሉ ወደፊት መቀጠል አለበት ነው፣ ወደኋላ መሄድ የለበትም። የኦርቶዶክሱ ምዕመናን ይህንን የአንድነት ትግል ተቀብሎ ወደፊት ማሰድ አለበት ነው። አንደኛ ሃይማኖቷ ጸንታ እንድትኖር ምሉ ስፉ እንድትሆን ምሉ ስፉ የሆነው ክርስቶስ መሰረቷ ጉልላቷና መሰረቷ ስለሆነ፣ ሁለተኛም ጉዳይ ደግሞ አንዲቱ ሀገር እንዳትለያይ ትናንትና የመጣባት መከፋፈል ጭራሽኑ ደግሞ ወደ ትንንሽ መንደሮች እንዳያደርጋት፣ በትንንሽ መንደሮች እንዳትከፋፈል፣ ጥቃቅን ህጎች እንዳይመጡባት። ስለዚህ ይህንን ትግሉን ወደፊት ማሰድ ያስቀጥላል። ትግሉን ወደፊት እናሰደዋለን ስንል ግን ትግሉ ውስጡ ነው ጠማማ የሆኑ ካሉ እነዛን ከትግሉ ማስወገድ ማራጭ ያስፈልጋል። እሺ ያሉትን ማራት ነው፣ እንዲህ ያሉትን ደግሞ ማስወገድ ነው።
ምክንያቱም አንዲትን ሀገር ከሚያጠፉና ሃይማኖትን ከሚያጠፉ እነሱ ጠፍተው ሌላው ቢድን ይሻላል ነው። እዚህ ላይ በመጨረሻ እንግዲህ ወደፊትም ከእርሶ ጋር እየተገናኘን በሌሎች ሰፊ ነው በዚህ በአንድ ቀን ውይይት የምንጨርሰው አይደለም እና በሌላ ጊዜ እንደገና ተገናኝተን የምንነጋገርበትም ይሆናል። በጠቅላላው ግን ለማጠቃለል ያህል ከዚህ ቀደም በኢትዮጵያ ውስጥ በትግል ፈርቀዳጅ የነበረው ኢህአፓ አለ። ለምሳሌ በ1964 ዓመተ ምህረት ተመስርቶ ከደርግ ጋር በነበሩት ትግሎች ውስጥ ትግል ላይ የነበረና በደርግ ውስጥ ያሉ ጸረ ኢህአፓ የነበሩ ኃይሎች መኢሶን የመሳሰሉት በሙሉ በኦነግ ስም ተመልሰው አገዛዙ አሁን ያለው አገዛዙ ውስጥ ያሉ ናቸው። በሙሉ የዛን ሰዓት ኢህአፓን ይቃወሙ የነበሩት በወቅቱ ደግሞ እንደገና መልሰው ደግሞ ትግልን እንዲጠላ ለማድረግ ደግሞ አብዛኛዎቹ የኢህአፓ አባሎች የደረሱ በሙሉ አብዛኛዎቹ እኮ ተገድለዋል። ማንነው እንዲህ የሞቱበት ምክንያት ስለሚታገሉ ሳይሆን ኢህአፓ ነው ያስገደላቸው እየተባለ ትግል እንዲጠላ የተደረገበት ሁኔታ አለ። ለራሳቸው ለመቆየትና ለመበርከት ሲሉ ትግልን እያስጠሉት የሚሄዱበትን ሁኔታ አለ። እዚህ ላይ ጠይቆት የምፈልገው ምንድነው በአሁኑ ሰዓት ያለው ህዝብ የሁሉ መከራ እየደረሰበት የሁሉ እንደ ስራ የለውም፣ የሚበላው የለውም፣ ሁሉ ነገር የለውም እና በትግሉ ለመሳተፍ የሚያደርገው ጥረት ምን ያህል ነው? እየታገለስ ነው ወይ የሚለውንም በዛው እንዲያስረዱንና ለዛሬ በዚሁ አጠቃልልና ሌላ ጊዜ ተገናኝተን ደግሞ ለሌሎች ጥያቄዎች ላይ እንመለሳለን። እሺ እንግዲህ ኢህአፓ ከሌባ ጋር ተባባሪ አልሆነም ስላለ ሌቦቹ ሌባ ብለው ፈርጀውታል። ከገዳይ ጋር አልተባበርም ስላለ ገዳዮቹ ገዳይ ብለው ፈርጀውታል። ነገር ግን የአባ ገዳዮቹ ገዳይ ብለው ቢፈርጁትም የአባን ሌባዎቹ ሌባ ብለው ቢፈርጁትም ግን የአባ የተሰዉ ጓዶች አሉት፣ የተሰዉ ወንድሞች አሉት። ዓላማቸው የጸና ከፎቅ ላይ ራሳቸውን እየጣሉ እየወረወሩ ሚስጥር አናወጣም እያሉ ስንት መከራ የተቀበሉ ጀግኖች አሉት። የነዛን ሰማዕታት ደም መሸጥ አይፈልግም። የነዛን ሰማዕታት ደም መሸጥ አይፈልግም። የእነሱን ደም መሸጥ ካልፈለገ ደግሞ ከሌባ ጋር አንድም ቀን ሊተባበር አይፈልግም። ግን አንጃ ፈጥረው ለብቻ ወጥተው ከሌባ ጋር ተባብረው በኢህአፓ ካባ ተሸፍነው ግን የአባንን ብለው የሚሰሩ ሌቦች አሉ። እነሱን ግን አሁንም አጥርቶ ማውጣት ያስፈልገዋል። አሁንም አጥርቶ ማውጣት ያስፈልገዋል። እነሱን እሾህ በወረንጦ ተነቅሎ እንደሚወጣ ሙጀሌ በመርፌ ተነቅሳ እንደምትወጣ ሁሉ ነቅሶ አበጥሮ አውጥቶ እነዛን የተሰዉ ጓዶቻችንን እነሱን አይወክሉም፣ የእነሱን ደም ያቆሸሹ ናቸው ብሎ ለህዝብ ማጋለጥ አለበት። ሌላኛው ሲቀጥል ደግሞ የኢህአፓ ትግል አንዲት ኢትዮጵያ የሚል ነበር፣ አንዲት ባንዲራ የሚል ነበር፣ እስከ ቀይ ባህር ድረስ የሚል ነበር። ቀይ ባህር ጠሎችና ደግሞ ኤርትራን አስገንጣዮች የአባን እንደ ወንበዴ ይቆጥሩት ነበር፣ እንደ ሌባ፣ እንደ ሽፍታ፣ እንደ ሀገር ዘራፊ ይቆጥሩት ነበረ። እነዛን እንግዲህ እንደዚህ እያደረጉ ያስገድሉት ያስረሽኑት የነበሩትን እነዚህን ሰዎች እየተሟገተ አሁንም ባላማው ጸንቶ እነዛን እየተሟገተ እስካሁን ተቀምጧል። ወደፊትም ደግሞ እየተሟገተ ለተተኪው ትውልድ ማስቀጠል አለበት ነው የምንለው። ለተተኪው ትውልድ ማስቀጠል አለበት። ይህም ተተኪው ትውልድ ደግሞ ለዛኛው ትውልድ ማስቀጠል አለበት። ያኛውም ትውልድ ለዛኛው ትውልድ እየተባለ በቅብብሎች መቀጠል አለበት ነው መቀጠል አለበት ነው። ውስጥ ለውስጥም በግልጽም የተጀመረ ትግል አለ። በተለይ ደግሞ ውስጥ ለውስጥ በህቡ ሁሉም ውስጥ ለውስጥ ተደራጅቶ በህቡ ነግቶ ተደቋል። እንኳን ሌላ ቀርቶ በብልጽግና ውስጥ ያሉ ሰዎች ስለመረራቸው ውስጥ ለውስጥ ስራ እየሰሩ ነው ያሉት። ስለመረራቸው የራሳቸው አገዛዝ ራሳቸው ላይ ሸምቀቆ ስለከተተ የራሳቸው አገዛዝ ራሳቸውን ሊበላ ስለተነሳ ማለት ነው። ስለዚህ አሁን
አሁን ውስጥ ለውስጥ እየተደራጀ ነው፣ እየተቀናጀ ነው። ተድሮ ከኢህአፓ ልምድ ወስዶ ውስጡን እየሰራና እየተቀናጀ ነው ያለው ለማለት ነው። ሌላው የኢትዮጵያ ለአንድነቱ ካልታገለ በቀር ማለት ነው፣ ለአንድነቱ ካልታገለ በቀር አሁንም ዝግ እያለ ኤችአይቪ የደም ሴልን እየበላ እንደሚሄድ ካንሰርም ሰዎችን እየበጣጠሰ ሳይታወቅበት ወደ መግደል ደረጃ እንደሚያደርስ አሁንም ካልታገለ በቀር እንደ ኤችአይቪና እንደ ነቀርሳ ሁኖ እየሰረሰረ እየቦረቦረ እየበላ ወደ ጥፋት ያደርሰዋልና ሁሉም ለአንድነቱ መታገል አለበት። ሁሉም ለአንድነቱ መቆም አለበት። ሁሉም ለአንድነቱ ቁሞ ተባብሮ እጅ ለእጅ ተያይዞ አገሪቱን ነፃ ለማውጣት ቆርጦ መነሳት አለበት የኢትዮጵያ ሕዝብ ነው የምለው። በጣም ጥሩ። በጣም አመሰግናለሁ አባታችን። እንግዲህ ለዛሬ የምናደርገውን ውይይት በዚሁ እናጠቃልላለን።